ሁላችንም እንኳን ደስ ያለን። ከወደ ጅማ አስደሳች ዜናዎች እየተሰሙም ይገኛሉ። ለአምስት ተከታታይ ቀናት በተደረገ ጉባኤ 81 ሰዎች ወደ ቅድስት ተዋሕዶ ቤተክርስቲያናችን ተቀላቅለዋል። ይህ በእንዲህ እንዳለ የጅማ ሀገረ ስብከት ሆስፒታል አስገንብቶ ለማጠናቀቅ ጫፍ ላይም እንደደረሰም ተነግሯል። ስለሱም እንመለከታለን። ተደረገ ጉባኤ 81 የአማንያን የሥላሴ ልጅነትን አግኝ። ለመሆኑ እውነት ትጠፋለች እንዴ? ዕውቀትስ ትጠፋለች? እውነት ማለት ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ደብተራ ማለት ደግሞ ዕውቀት ያወቀ የተማረ የተመራመረ የቤተክርስቲያን ሊቅ ማለት ነው። ታዲያ ፕሮቴስታንቶች ምን ነክቷቸው ነው? ወይስ ለሞቅታ ይሆን? ጊዜው የጴንጤው ነው። አሜን። ደብተራ ይነቀላል። አሜን። ለካሚ ይነቀላል። አሜን። መስተፋቅር ይነቀላል። አሜን። ሰላቢ ይነቀላል። አሜን። እግዚአብሔር በኢትዮጵያ ምድር ይነግሣል። ይህ በእንዲህ እንዳለ ክርስቲያኖች ከጠፉባት ሀገር ከወደ ቱርክም አስደሳች ዜናዎች እየተሰሙ ይገኛሉ። የቱርኩ ፕሬዝዳንት ለቤተ ክርስቲያን ቦታና እንዲሁም በቤተ ክርስቲያን ምርቃት ላይ ተገኝተው ለ1800 ያክል ዓመትን ብትመነምን መቼም ቢስኮን እንደማጠፋ እያሳየን ይገኛል። እባካችሁ ኦርቶዶክሳውያን ልባችሁን መርምሩ፣ ከልባችሁ ሁኑ፣ የኦርቶዶክስ ተዋሕዶ ቤተ ክርስቲያን እንዳትመነመን እያሉን ይገኛሉ። ብዙዎቻችን ከልባችን አይደለም፣ ሐሳባችን ሌላ ቦታ ነው፣ ህሊናችን ሌላ ቦታ ነው። እርግጥ ነው የኑሮ ውድነቱ ጫንቃችንን አግብጦናል። እርግጥ ነው የኑሮ ውድነቱ የተለያዩ ፈተናዎች ጫንቃችንን አግብጦታል። ታዲያ ከእምነታችን የሚበልጥ ነገር የለም። ክርስቲያኖች እንደ ቱርክ ተሳደው ከማለቃቸው በፊት ሁላችንም ክርስቲያኖች ተጨፍጭፈን ተመናምነን እውነት ተመናምና እንደገና ከምንነሳ ይልቅ ቀድመን ብንዘጋጅ ይሻላል። ከዚያ በኋላ የመጡት ስርዓተ መንግስታት በሙሉ በየተርኒንግ ፖይንቱ የየራሳቸውን ቆሞስና ሊቀ ጳጳስ ያስቀምጣሉ። እየቻላችሁ ህዝበ ክርስቲያኑ ወደ አንድ ክርስቶስ ላይ ለምንድነው ማትገምዱን? ለምንድነው በሞታችን እንድንስማማ ማታደርጉት? የደርጉ ሲስተም ልዩ የሚያደርገው ከግራኝ አህመዱ ወረራ የግራኝ አህመዱ ወረራ ኦፊሻሊ የታወጀ አዋጅ ስለሆነ ህዝበ ክርስቲያኑ በሞቱ ተስማምቶ ወራሪ እንደመጣበት አውቆ ራሱን ተከላክሏል። ቤተክርስቲያኑ እውቅና ሰጥታለች። ያሁኑ ሲስተማቲካል ነው ያሁኑ። እነዚህንና ያስተምሩናል ይገስጡናል ያልኳቸው ቪዲዮዎች ቀርብ ያለው ሁላችሁም በያላችሁበት ሀገርና ሰዓት አቆጣጠር ይህ ቪዲዮ ከደረሳችሁ እንደተለመደው ላይክ እንዲሁም ሰብስክራይብ እና ሼር እያደረጋችሁ ለብዙዎች አዳርሱት። ቀጥታ ወደ ቪዲዮቹ እንሄዳለን። በጣም ደስ የሚል ዜና ሰምቻለሁ። እግዚአብሔር ይመስገን። ለብዙ ዘመናት አይነ ስውር የነበሩ እናት የምታያቸው እናት እነሆ በድንግል ማርያም አማላጅነት በወላዲተ አምላክ አማላጅነት በሕክምና ያልተፈታውን የእሳቸው አይን ተፈታ፣ ብርሃን አገኙ። እግዚአብሔር ይመስገን። ላላመኑ፣ ለሚጠራጠሩ፣ ለሚክዱ እንደው ኢአማኒ ለሆኑ ሰዎች ሁሉ ነገሯቸው። ተስፋ ያጣችሁ፣ ብርሃን ያጣችሁ፣ በሕይወታችሁ ዘመን አይሆንም የተባለ ሁሉ እንዲህ ይደረጋል። እኒህ እናት እውነት ለማውራት ተስፋ ቆርጠው ነበረ። እግዚአብሔር ተስፋን ይቀጥላል። የእናቱን የወላዲተ አምላክን ልመና ሰማ። የእናት ልመና አንገት አያስቀልስምና እነሆ አምላክ አማላጅነት በድንግል ማርያም አማላጅነት ይኸው አይናቸው በራ። ስምሽን ስጠራው ድንግል ስምሽን ስጠራው ማርያም ስምሽን ስጠራው ድንግል ስምሽን ስጠራው ማርያም ለአንደበቴ ማር ነው ለልቤ ሰላም ስምሽን ስጠራው ማርያም ትውልድ ነኝና ልጅሽ ፈጠረኝ ድንግል እመቤቴ አንቺ ምስጋና አለኝ በፈቃድ እግዚአብሔር በአባቶቼ ጸጋ ሳሪ ለኔ ላለው ሲመሽም ሲነጋ ዝማሬ መላእክት ያሰማልን። እናመሰግናለን። ከወደ ጅማ እጅግ አስደሳች ዜና እየተሰማ ይገኛል። ለተከታታይ 5 ቀናት በተደረገ ጉባኤ የ81 ሰዎች ነፍስ መዳኑን ተነግሯል። ይህንም ተከትሎ እንግዲህ በጅማ ሀገረ ስብከት
ኦርቶዶክሳውያን ወደ ቅድስት ተዋሕዶ ቤተክርስቲያናችን እንደተመለሱም ተነግሯል። ይህ በእንዲህ እንዳለ በልማቱም ሆስፒታል አስገንብቶ ለማስመረቅ ሀገረ ስብከቱ ጫፍ ላይ እንደደረሰም ተነግሯል። እጅግ ደስ የሚልም ዜና ነው። በጅማ ሀገረ ስብከት በኖኖ ቤንጃ ወረዳ ቤተ ክህነት በአልጋ ከተማ ቅዱስ ሚካኤል ቤተ ክርስቲያን ለተከታታይ 5 ቀናት በተደረገ ጉባኤ 81 የአማንያን የሥላሴ ልጅነትን አግኝተዋል። አማኞቹ በተማሩት ትምህርት ወደ እውነተኛይቱ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መምጣታቸውም ተገልጿል። ወደ ቅድስት ተዋሕዶ ቤተክርስቲያናችን ለተመለሱ ወገኖቻችን ቸሩ እግዚአብሔር በቤቱ ያጽናለን። ኦርቶዶክሳውያን እንደዚህ እንግዲህ በየክፍለ ሀገሩ ስንነቃቃ ሃይማኖታችንን ስናውቅ አንድነታችን ሲጠነክር ደስ ይላል። ጅማዎች እጅግ አስደስታችሁናል፣ እናመሰግናለን። ይህ በእንዲህ እንዳለ ሰሞኑን በመነኮሳት ላይ አንድ ቻሌንጅ ተነስቷል። መነኮሳት ከተማ ምን ይሰራሉ? ቤታቸው ገዳም ነው እየተባለም ይገኛል። አንዳንድ መነኮሳት እንደ ጠላናቸው አድርገው ሚዲያውም ላይ ሲያስተጋቡ እያየን እንገኛለን። እኛ ስርዓቱ በዚህ አይደለም በከተማ አይደለም አልን እንጂ መነኮሳትን አልጠላን እና አባ ገብረ ኪዳንም እኮ መነኮሳት ናቸው። ነገር ግን ቤታቸውን እነሱ በገዳም ነው ያደረጉት። ለስብከት ለአገልግሎት ሲጠሩ ይመጣሉ። ከመጡ በኋላ ተመልሰው ወደዛው ወደ ገዳማቸው ይሄዳሉ። መታችሁ አታስተምሩን፣ መታችሁ አታገልግሉን አላለም። ነገር ግን ከተማ ላይ ተቀጥረው የሚሰሩ ከተማ ላይ ፔሮል እየፈረሙ የሚያገለግሉ መነኩሴ ነን የሚሉ ሰዎች አሉ። ከተማ ላይ የተለያየ ምንኩስና የማይፈቅደውን ነገር ያደረጉ ሰዎች አለ። እነዚህ ሰዎች ደግሞ ከሌሎች ሀገራት መነኮሳትም ጋር ሲነጻጠር የኛ ሀገር ቤተክርስቲያን የምታደርገው የምንኩስና ጉዞን ተቃራኒ ያደርገዋል። ቤተክርስቲያናችን ደግሞ የምታደርገው ትክክለኛውን ነው። ስለዚህ መነኮሳት በገዳም ሆናችሁ ልክ ሌሎቹ አባቶቻችን እንደሚያደርጉት ብቅ እያላችሁ ብታስተምሩን ደስ ይላል። ብፁዓን አባቶችም መልእክት እያስተላለፉላችሁ ይገኛሉ። እባካችሁ መነኮሳት ቦታችሁ በገዳም ነው፣ ገዳሙን አትልቀቁ፣ በዛው ሆናችሁ ጸልዩልን። አሁንማ አንዳንድ መነኮሳት እኮ ቲክቶክን መጠቀም ጀምረዋል። ይህ አግባብነት አለው ብላችሁ ታስባላችሁ? እኛ መናንያን ይቅር በሉኝ ሮጦ ይመነኩሳል። ከዚያ በኋላ ጥቂት ቀን ቅዳሴ ይለማመዳል። እየሮጠ አዲስ አበባ መጥቶ ቅጠሩኝ ይላል። የኔ ቤተክርስቲያን የኔ መንግስት ቤተክርስቲያን ናት። የሚያበራ የሚለውን የተቃጠለ ብለው አክቲቭ ወርዱን ፓሲቭ በማድረግ የተረጎሙት በስተት የተረጎሙ የታሪክ ጻፊዎች አሉ ይባላል። ግን ኢትዮጵያ ማለት ብሩህ ገጽ ያላቸው ሰዎች ምድር ማለት ነው። ግብፃውያን አማልክቶቻቸውን ከኛ የአማልክት በዓል ይልቅ የኢትዮጵያውያን በፈጣሪ ዘንድ ተቀባይነት ያለው ነው ብለው የዓመቱን ጸሎታቸውን ለማሳረግ ጣዖቶቻቸውን ተሸክመው ወደ ግብጽ ወደ ኢትዮጵያ እንኳን ይመጡ ነበር። በዚህ ቅኝ ግዛት ኢትዮጵያ እንዳትወረር ሀገርን በመጠበቅ ትልቁን ስራ የወሰደችው ቤተክርስቲያን ናት። ቤተክርስቲያኒቱ ማለት ደግሞ መነኮሳት ቀጥ ብለው የሚጠብቋት ናት። እነሱ ናቸው ብርታት የነበሩት። ኢትዮጵያን የመጎብኘት ምኞቴም ፈረንሳይን፣ እንግሊዝንና አሜሪካን ለማየት ያለ ሁሉ በአንድ ላይ ቢደመር ካጠገቡ አይደርስም። መናፍቃንን ተከራክሮ መርታትና ዕቅበተ እምነትን መስራት። የግብጽ ፒራሚድ የኃጢአት ክምር ነው። በአንድ ጣራ ላይ እመቤታችን ተገልጣለች። ይሄ ቢቢሲ ዓለም አቀፍ ዜናዎች ሁሉ የዘገቡት ነው። ታውቃላችሁ።
ሌሊት እመቤታችን በህልሟ ኦፕራሲዮን ስትሰራት ታያለች። ስትሰራት ስታይ ምን አደረገች መሰላችሁ? ጧት ስትነሳ ፋሻውም ተገኘ፣ ኦፕራሲዮን የተሰራችበት ምላጩም ተገኘ፣ እሷም ድና ተገኘች። ገዳሙን ለመመስረት ሊቀ ጳጳሱ ለ10 ዓመት ለ70 መነኮሳት ምግብ ዋስትና ማስቀመጥ አለበት። አባቴ ሌሊት እንቅልፍ እያስተኛ እያደረ ሰይጣን አለው ብቻ ከገዳማ አትወጣ እንጂ አይዞህ ቀኑም የእግዚአብሔር ነው፣ ቀን ጸልይ አለው። ከአንዱ ገዳም ወደ አንዱ ገዳም መሄድ አይፈቀድም። የትም ቢሆን በአላህ ክብር ነው፣ እንደዚህ ላደርግ ነው፣ እኛ የኛ መነኩሴ ግሸን ልሳለም ነው፣ ምድረ ከብድ ልሳለም ነው እያለ አገር ለአገር መዞር ያለበት ገዳም ውስጥ አቡነ ተክለ ሃይማኖት አሉ፣ ሙላዋል። ቤተክርስቲያን እየፈረሰች ነው፣ መከራው ከብዶናል፣ አልቅሱልን፣ ጸልዩልን ሲሉ ብፁዕ አቡነ ኤርምያስ በእንባ ተማጸኑ። መነኩሳት ከገዳማችሁ አትውጡ፣ ዓለማዊ ብላችሁ አላስፈላጊ ከገዳም መውጣትን ተቃውሙ። አሁን ላይ ቀዳሽ አላጣንም፣ ተነሱ፣ ጸልዩ፣ ሰላም ለኩልኩሙ የሚል በጣም ብዙ ካህናት ሞልቶናል። የቄሱም ደሞዝ የመነኩሴውም ደሞዝ እኩል ነው። ቄስ 4-5 ልጆች እያሳደገ በደሞዙ ለምን መነኩሴው ደሞዝ አነሰኝ ይላል? አሁን ላይ በሚያስፈራ መልኩ ከተማውን መነኩሳት እየሞሉት ነው። እባካችሁ በዚህ ጊዜ በበዓታችን እንጽና በማለት ብፁዕ አቡነ ኤርምያስ ተማጽኗል። ከአባቶቻችን የበለጠ መከራ ባይመጣም እኛ እንደ አባቶቻችን ብርቱ ባለመሆናችን ከብዱናል ብለው በተማጽኖ ስም መናገራቸውን ተመልክተናል። ልታውቁልን ልትጸልዩልን ይገባል በማለት በእንባ ተማጽኗል። እንዴት እንደምናደርግ ግራ ገብቶናል። በዚህ ስንለው በዛ ስንለው በዚህ በሀገር ደረጃ የኢትዮጵያ ኦርቶዶክስ የገጠማት ፈተና በጣም አሳዛኝ ነው። በማንም ማሳበብ አይጠበቅብንም። ፖለቲካውም እንደዚህ ስለሆነ ነው እንደዛ ስለሆነ ነው ማለቱ አይጠቅምም። ቤተክርስቲያን በእኛ ኃጢአት የተነሳ አይናችን እያየ እየፈረሰች ነው። የሚያልቁት የኦርቶዶክስ ተዋሕዶ ምዕመናን ብዙ ናቸው። በዚህ ጊዜ አባቶቻችን እናቶቻችን ጸልዩልን፣ አልቅሱልን። ይሄ ምን ያህል እንደሚበረታ እናምናለን በማለት የሰሜን ወሎ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ኤርምያስ በእንባ በመማፀን ተናግረዋል። ዶክተር ታማኝና ፈጣን ለመሆኑ እውነት ትጠፋለች እንዴ? እውቀትስ ትጠፋለች? እውነት ማለት ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ደብተራ ማለት ደግሞ እውቀት ያወቀ የተማረ የተመራመረ የቤተክርስቲያን ሊቅ ማለት ነው። ታዲያ ፕሮቴስታንቶች ምን ነክቷቸው ነው? ወይስ ለሞቅታ ይሆን? እውነትና ክርስቲያኖችና ደብተራዎች እንደሚጠፉ እየተናገሩ ይገኛሉ። ለመሆኑ የልብ የሰጣቸው ምንስ ይሆን? ወይስ ለቸርቹ ሞቅታ? እንደውም ሰሞኑንማ አንድ ቻሌንጅ ጀምረዋል። ሰሞኑን አንድ ቻሌንጅም ይዘዋል። ፕሮቴስታንቲዝም በኢትዮጵያ የሁለተኛ ደረጃን ይዟል፣ ግስጋሴያችንም እየጨመረ ይገኛል እያሉን ይገኛሉ። እስኪ ከአንደበቱ የተናገረውን እንስማ። ጊዜው የጴንጤው ነው። አሜን። ደብተራ ይነቀላል። አሜን። ለካሚ ይነቀላል። አሜን። መስተፋቅር ይነቀላል። አሜን። ሰላቢ ይነቀላል። አሜን። እግዚአብሔር በኢትዮጵያ ምድር ይነግሳል። ኦርቶዶክስ ቤተክርስቲያን በሰሜን አሜሪካ፣ በአውሮፓ በተለያዩ ቦታዎች የፕሮቴስታንቶችን አዳራሽ እየገዛች ነው። ወደፊትም ኢትዮጵያ ውስጥ ደግሞ የአማኙ ቁጥር መመናመኑ ስለማይቀር የተለያዩ አዳራሾችን እንገዛለን የሚል ቪዲዮ ሰርቼ ነበረ እና በጣም ብዙ ፕሮቴስታንቶች ስድብ አዘል የሆኑ ቪዲዮዎችን ሲሰሩ ተመልክቻለሁ። ከነዚህ ውስጥ አንዱ በጣም ያሳቀኝ ቁጥራችን እየጨመረ ነው፣ እንደውም በካርታ ደረጃ የኢትዮጵያ ካርታ ተቀምጦ 75%ን አካባቢ ይዘናል፣ ተቆጣጠረናል ምናምን የሚሉ አንዳንድ ምላሾችን ተመልክቼ ነበር። የኔ ተወዳጆች እንደ ኦርቶዶክስ ያማኝ እኛ ኦርቶዶክሳውያን ክርስቲያኖች የፕሮቴስታንቱ ቁጥር ሺም ገባ ሚሊዮንም ገባ ግድ የሚሰጠን ጉዳይ አይደለም። ኖህ ብቻውን ሆኖ ነው እግዚአብሔር አምላክን ያመለከው። ኖህ ከቤተሰቦቹ ጋር ብቻውን ሆኖ ነው እግዚአብሔርን ያመለከው። ኦኬ። እና በዛን ሰዓት የነበሩ ከፈቃድ እግዚአብሔር የራቁ ህዝቦች ቁጥራቸው ብዙ ስለነበረ ትክክለኛ አቋም ላይ ናቸው ወይም ደግሞ በህይወት መንገድ ላይ ነበሩ ማለት አይደለም። ልክ እንዳልኳችሁ ኖህ ብቻውን ሆኖ ነው እግዚአብሔርን ያመለከው። እናም እናንተ በሺም ተቆጠራችሁ በሚሊዮንም ተቆጠራችሁ ለኛ ከእውነተኛው ብርሃን ከእውነተኛው መንገድ የራቃችሁ በጨለማ ውስጥ ያላችሁ እህት ወንድሞቻችን ናችሁ። በክርስቶስ ፍቅር እንወዳችኋለን። ጌታችን አምላካችን መሬታችን ኢየሱስ ክርስቶስ በቀራንዮ ተሰቅሎ ስጋውን የቆረሰው ደሙን ያፈሰሰው ለኛ ለምናምንበት ብቻ ሳይሆን ለእናንተም ጭምር ነው። ስለዚህ በክርስቶስ ፍጹም ፍቅር እንወዳችኋለን። ይሄን ለማለት እፈልጋለሁ። ከዛ ውጭ ግን የተለያዩ ነገሮችን እየተናገራችሁ ያላችሁ ሰዎች እናንተ አውሩ፣ እኛ እንሰራለን። የክርስቶስን ወንጌል እያስተማርን ነፍሳትን እናጠምቃለን። የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። እወዳችኋለሁ። እውነት አትጠፋም። ኦርቶዶክስ ተዋሕዶ ቤተክርስቲያን እውነት ናት። በዓለም ደረጃ ጠፋች ተመናመነችም ሲሏት በአሁኑ ሰዓት ተመልሳ እያበበች ትገኛለች። ለመሆኑ እውቀትስ ይጠፋል? ደብተራዎችስ ይጠፋሉ? በፍጹም አይጠፋም። እውነት ትመነምናለች እንጂ መቼም ቢሆን አትጠፋም።
እኛም እየታገልን ያለነው ቤተክርስቲያናችን የቤተክርስቲያን አማኞቻችን እንዳይመነምኑ ቁጥራችን እንዳይቀንስ እንጂ የእግዚአብሔር ቤተክርስቲያን መቼም ብትሆን አጠፋ። በሀገር ውስጥ ያለው ሂደት ለኦርቶዶክስ ተዋሕዶ ቤተክርስቲያን ምንም ባይመቻትም እውነት ትመነምናለች እንጂ መቼም አጠፋ። እያየን እኮ ነው። ቱርክ መጀመሪያ የክርስቲያኖች ሀገር ነበረች፣ የሆነ ጊዜ ግን መነመነች። አሁን ደግሞ እግዚአብሔር ይመስገን አንዳንድ አስደሳች ዜናዎችም እየሰማን እንገኛለን። በቱርክ የማር ገብርኤል ለቅድስት ቤተክርስቲያን ፕሬዝዳንቱ ሰፊ ቦታ ሰጥተዋል። ይዞታዋም ለ1800 ዓመት የቆየው የቤተክርስቲያን ይዞታ እንዲመለስላት እየተደረገ ይገኛል። እውነት ለ1800 ያክል ዓመትን ብትመነምን መቼም ቢሆን እንደማጠፋ እያሳየን ይገኛል። ስለዚህ እውነትና ኦርቶዶክስ ተዋሕዶ ቤተክርስቲያን ለ1800 ዓመታትን ያክል ብትመነምን በፍጹም አጠፋ። ፕሮቴስታንቶች ለሞቅታም ቢሆን ደስ አይበላችሁ። እየሄዳችሁበት ያለው መንገድ በፍጹም ትክክል አይደለም። በሐሰተኛ ፓስተርና በሐሰተኛ ነቢያት የኦርቶዶክስ ተዋሕዶ ቤተክርስቲያን ትክክለኛውን አስተምሮ በማጣመም እንዴት ነው እምነት የሚመሰረተው? ሜሎስ ምን አይነት ጉድ ነው እያሰማን ያለው? የማርያም ድንግልና በተመለከተ ሰሎሜ የተባለችዋ ሴት ጣቷን በማስገባት የማርያምን ድንግልና መርምራለች ይለናል። የያዕቆብ ስለዚህ ሰሎሜ ጣቷን አስገባች። የት ነው ያስገባችሁ? ግልጽ ነው። የማርያም ጆሮ ውስጥ አይደለም ያስገባችሁ። የት እንደሆነ በጣም በግልጽ ሁኔታ ማንበብ እንችላለን። ይህንን ሐሳብ ተአምረ ማርያም ደግሞ ምን ይለናል? ሰሎሜም አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ወደ ክብርት እመቤታችን ቀረበችና እጇን ዘርግታ ማኅፀኗን ዳሰሰች ይላል። ማኅፀኗን ዳሰሰች። በዚህም ጊዜ የሰሎሜ እጆቿ እሳት እንደገባ ጅማት እረር ኩምትር አለ በማለት ተአምረ ማርያም ደግሞ ይመዘግባል። ያዕቆብ ወንጌል ጣቷን አስገባች ይለናል። ተአምረ ማርያም ደግሞ ማኅፀኗን ዳሰሰች እና የማርያምን ድንግልና አረጋገጠች ይላል። ሰላም ለእናንተ ይሁን። እንግዲህ ወንድማችን አንድ ታሪክን አንስቶ ለመተቸት እየሞከረ ነው። ያነሳው ታሪክ እንደሰማችሁትም ቅድስት ድንግል ስትወልድ ያው በድንግልና የወለደችውና ይህንን በድንግልና መውለዷን ግን ሰሎሜ ሰምታ ተጠራጠረች ነው እያለን ያለው ታሪኩ። ይህንን ድንግልናዋን የተጠራጠረችው ሰሎሜ ደግሞ የምር እመቤታችን ድንግል ናት ወይስ አይደለችም የሚለውን ቼክ ለማድረግ በእጇ ተጠቀመች። በእጇ ቼክ አደረገች፣ በጣቷ ቼክ አደረገች የሚል ነገር ተቀመጠ። አንዲት ሴት ድንግል ናት ወይስ አይደለችም የሚለውን ለማረጋገጥ ጥንት ላይ ብቻ አይደለም አሁንም ድረስ በባህላዊ መንገድ እንደዛ ነው ቼክ የሚያደርጉት ሰዎች። አንዲት ሴት ድንግል ናት ወይስ አይደለችም የሚለውን ቼክ ለማድረግ እጃቸውን ይጠቀማሉ። ሰሎሜ ያንን ነገር ስታደርግ አክቹዋሊ ተቀጣች ይችላል። ያው እጇ ተኮማተረ ብሎ ያስቀምጠዋል። ትልቁ ቁም ነገር ግን ምንድን ነው? ይህንን ታሪክ በመያዝ እነዚህ ሰዎች ምንድነው ለማድረግ የሞከሩ ያሉት? ነገሩን ወዲያውኑ ዝሙታዊ ያደረጉትና ሰዎችም በዝሙታዊ መንገድ እንዲያዩት ለማድረግ ሞከሩ። አንድ ነገር አለ። ቅዱስ ጳውሎስ በቲቶ መልእክቱ ምዕራፍ 1 ቁጥር 15 ላይ እንዲህ ይላል፣ ለንጹሖች ሁሉ ንጹሕ ነው ይላል። ሁሉ አለ ለንጹሖች ምንድን ነው? ንጹሕ ነው። ለእርኩሳንና ለማያምኑ ግን ንጹሕ የሆነ ምንም የለም፣ ነገር ግን አእምሯቸውም ሕሊናቸውም ረክሷል ይላል። አንድ ሰው የሆነ በተግባር ባያደርገው እንኳን ሕሊናው አእምሮ ዘማ ሲሆን ወይም እርኩስ ሲሆን የሚታየው ነገር ሁሉ እርኩስ ይሆናል። ስለዚህ ይህ የምን ችግር ነው? የውስጥ ችግር። ትክክለኛውን አስተምሮ በማጣመም እንዴት ነው እምነት የሚመሰረተው? ኦርቶዶክስ እኮ ክርስቶስ የመሰረታት ናት። ከዛው ከቤት ሆነው እኮ ፓስተሮቻችሁ ይነግሯቸዋል። ኦርቶዶክስን አትቃወሟት፣ መጽሐፍ ቅዱስን ሳይቀር ከሷ ነው የወሰድነው፣ ሁሉን ነገር ከሷን ወስደን እንዴት እሷን ለማጥፋት እንነሳሳለን እያሏችሁ አይደለም ፓስተሮቻችሁ? ታዲያ ለምን አንዳንድ ፓስተሮች ለሞቅታ ያክል ኦርቶዶክስን እንደዚህ እንድጠፋ ተመኛቸውላት? ቀንታ ገብረ ኪዳን እንዳሉት እኔ ድንግል ማርያምን ማየት አልፈልግም አሉ። ለምን ባያት እንዴት አድርጌ ልቆም ነው? በህልማችን እንኳን ቀይ ሰው ሳናይ ልንሞትም። ይገርም ነው። ጉዳም ዘመን ነው። ከኢየሱስ ጋር በስልክ ተናገርኩ የሚል ሰይጣን መተና። የሚደንቀኝ የእግዚአብሔር ትዕግስት ብቻ ነው። እንደ ሰም አለማቅለጡ እንደ ውሃ አለማፍሰስ አምላክ ነው። ክብር ምስጋና ይግባው እና ኃጢአታችን የተሸከመን አምላክ ነው። ቀንታ ገብረ ኪዳን እንዳሉት እኔ ድንግል ማርያምን ማየት አልፈልግም አሉ። ለምን ባያት እንዴት አድርጌ ልቆም ነው እንዳሉት ማለት ብናያት አንቆምማ። እንዴት አድርገን? ከግርማ ሞገሷ የተነሳ ማን ይቆማል? በትግራይ አባ ሀደራ የሚባል ገዳም ነበር። አላሁንም
አንድ ታላቅ አባ ገብረ እግዚአብሔር የሚባሉ የበቁ ባይታዊ ነበሩ ይባላል። እና ከመብቃታቸው የተነሳ እመቤታችን በራእይ ትታያቸው ነበር። በጣም ይገርማል እኮ ባካችሁ በእውነት በህልምና እኒህ አባት ሰዓታት የፍልሰታ ዕለት ተቆሞ እመቤታችን በሰዓታት በአባ ጊዮርጊስ ምስጋና እየተመሰገነች ሳለ ነይ ይላል። ነይ ምስለ ኩሎሙ ቅዱሳን፣ ከቅዱሳን ሁሉ ጋር ነኝ ይቆጥራቸዋል። ነቢያቱም ቀሩም ሁሉንም እየቆጠረ ነው የሚሄድ ሰዓታቱ ማለት ነው። ስለዚህ ነይ ነይ እየተባለች በበቁት ቅዱሳን ሰዓታት ተቆሞ ሳለ እመቤቴ እንግዲህ ዘግቼ ስንት ጊዜ ዛሬ ማይጄ ምስጋናዋን አብሬ ላመስግን አባቶች ጋር አሉና የበቁት ባይታዊ መጥተው ከመካከል አራባ ባይታዊ መጡ ተባሉና ወንበር ተደርጎላቸው እዛ ላይ ሆነው እግዚአብሔር የተመሰገነ ይሁን እመቤታችን ካቻትልም በቅተዋላ ካራ ምንድነው ምን አዙሮ ጥሏቸው ነው ምንድነው ምን ዛሬ ድሮ ደግሞ ግፊት አይታወቅም የለም ዛሬ ነው መቼም በሽታውን ሰብስቦ ያወጣው ዶክተሩ ነው የነገረን እንጂ እኮ ምን እንደሆነ ማናውቀው ነበራል። እና ድፍት ሲሉ ምን አዙሯቸው ነው የወደቁ ተብሎ ያዘው ይቀቀው ተባሉ። እንደምን ሆነው ነው ሲባሉ አልነገርም አሉ። ዛሬ ግን እኛ ያልታየንን ታየናል። ታየችን ማርያም ነው የሚባለው። ሚካኤልን አየሁት። አረ ደግሞ ዛሬስ ጉዳም ዘመን ነው። ከኢየሱስ ጋር በስልክ ተናገርኩ ሚል ሰይጣን መጣ። አቤት ዘመን! እኔማ የሚደንቀኝ ማለት ነው እንደው ሊቃውንትም ሆነ ምእመና ያለው ቸርነት እኛን የሚሸከምበት ጀርባው ማያመው ምን አይነት አምላክ ነው ተብሎችንን እናመሰግናለን። ቃለ ሕይወት ያሰማልን። እባካችሁ ኦርቶዶክሳውያን ልባችሁን መርምሩ፣ ከልባችሁ ሁኑ፣ የኦርቶዶክስ ተዋሕዶ ቤተክርስቲያን እንዳትመነመን እያሉን ይገኛሉ። ብዙዎቻችን ከልባችን አይደለንም። ሐሳባችን ሌላ ቦታ ነው፣ ህሊናችን ሌላ ቦታ ነው። እርግጥ ነው የኑሮ ውድነቱ ጫንቃችንን አግብጦናል። እርግጥ ነው የኑሮ ውድነቱ የተለያዩ ፈተናዎች ጫንቃችንን አግብጦታል። ታዲያ ከእምነታችን የሚበልጥ ነገር የለም። ክርስቲያኖች እንደ ቱርክ ተሳደው ከማለቃቸው በፊት ሁላችንም ክርስቲያኖች ተጨፍጭፈን ተመናምነን እውነት ተመናምና እንደገና ከምንነሳ ይልቅ ቀድመን ብንዘጋጅ ይሻላል። እርግጥ ነው የቁጥር ብዛት አያስጨንቀንም። ዋናው ነገር እውነትን መያዝ ነው። እውነት የያዘ ደግሞ መቼም አይጠፋ። ኦርቶዶክስ እንደማጠፋ እኮ እርግጠኛ ነን። ነገር ግን ክርስቲያኑ ካለቀ ቁጥሩ ከተመናመነ በኋላ ነገር ግን ቁጥራችን ከተመናመነ ቤተክርስቲያናችንን ከተነጠቅን በኋላ ኃይላችን ይዳከማል። እንደገና ለምነን ነው ቤተክርስቲያናችንን የምንመልሳት። ስለዚህ ይህን ቁጥር ይዘን በዚህ ቁጥር ከሰራን ኦርቶዶክስን ወደ ቀድሞ ማንነቷ መመለስ እንችላለን። የእናንተን አላውቅም። ለእኔ ግን ኦርቶዶክሳውያን በኢትዮጵያ ውስጥ የተለያዩ ስርዓተ መንግስታት አልፈዋል። እንዳንድ ኦርቶዶክሳዊ ቤተ ክርስቲያንህን በከፍተኛ ደረጃ ጉዳት ያደረሰባትና ለዚህ ሁሉ መከራ እንድትዳረግ የዳረጋት የትኛው ስርዓተ መንግስት ነው? ከየትኛው ጀምረህ ማማረር ትፈልጋለህ ተብዬ ብትጠየቅ ከግራኝ አህመድ ወረራ በላይ ከዮዲት ጉዲት ጭፍጨፋ በላይ ቤተ ክርስቲያኒቱን ሲስተማቲካሊ ለዚህ ሁሉ መከራ እንድትዳረግና አባቶቻችን ተደማጭነታቸው እንዲጠፋ ቤተ ክርስቲያን ውስጥ እንደዚህ አይነት መከራ እንዲያልፍ ጮሆን ጩኸታችን እንዳይሰማ የሀገሪቱን የሚያስተዳድር ስርዓተ መንግስት አቤት ብሎ ድምፅ እንዳይሰጥና እንዳያዳምጠን እንደዚህ አይነት ሲስተምን የዘረጋው ስሙ ኃይለ ማርያም ተብሎ እየተጠራ ቅዱስ አባት አቡነ ቴዎፍሎስን አንቆ የገደለው ያ የገዳይ ስብስብ የደርጉ ዘመነ መንግስት ነው። ለኔ በዚያ ስርዓት ውስጥ በጣም ብዙ ዋጋ የከፈሉ ሰዎች እንዳሉ አውቃለሁ። አሁንም በአካለ ስጋ ማውቃቸዋለሁ። ለሀገራቸው ዋጋ የከፈሉ፣ ለሃይማኖታቸው ብዙ ዋጋ የከፈሉ ግን በዚያ ሰዓት በስልጣን ደረጃ ተቀምጣችሁ አሁንም በስጋ በነፍስ ያላችሁ ቤተክርስቲያኒቱ እንደዚህ አይነት መከራ እንድትዳረግ ቁጭ ብላችሁ የዶለታችሁ የፈረማችሁ አጨብጭባችሁ ያጸደቃችሁ እንደዚህ አይነት መከራ ውስጥ እንድንገባ የዳረጋችሁን ክርስቶስ በፍርድ ቀን ይክፈላችሁ ዋጋችሁን። ሌላ ምንም አይደለም። የእናንተ ውጤት ነው ይሄ። ከዚያ በኋላ የመጡት ስርዓተ መንግስታት በሙሉ በየተርኒንግ ፖይንቱ የየራሳቸውን ቆሞስና ሊቀ ጳጳስ ያስቀምጣሉ። ያሁኑም አዲሱ ስርዓት ያደረገው ይህን ነው። በወታደር አጅቦ አመጡ ያስገባቸው ቃል አቀባይ ናቸው። ከስርዓተ ቤተክርስቲያን የወጡ ናቸው። አይመለከታቸውም። ከህገ መንግስቱ አንጻር ነው ቅዱስ ወንጌሉ የሚተረጉሙት።
ለዛ ነው እንደዚህ አይነት መከራ ውስጥ የገባ ነው። አሁን የኔ ጥያቄ የተማራችሁ ያገናዘባችሁ እድሜያችሁ የገፋ በዶክተር ደረጃ በፒኤችዲ ደረጃ የሰራችሁ በጣም ብዙ ሰዎች አላችሁ። ቤተክርስቲያኒቱን ከዚህ ሲስተም ለማውጣት ሌባውን ሌባ ነህ ስንት ጊዜ እድሜ ልትቆይ ነው? እንዲያው በግልጽ ቋንቋ ሌባ ነህ ማለቱ ቢቀር እንኳን የሆነ ስታተስ አወጣችሁ። ይህ ስታተስ ካልተፈጸመ ማንም ሰው ወደዚህ ስልጣን እንዳይመጣ ብላችሁ ህግና ስርዓት አለ መቼም በህግና በስርዓቱ እንዲሆን ብላችሁ ስርዓት ሰርታችሁ ቤተክርስቲያኒቱን ከዚህ ማዕት ማታወጡልን ግን ምን ሆናችሁ ነው? እውነቴን እኮ ነው። መማራችሁ ምንድነው ግን? እኔ አንድ ደንቆሮ እንዲሁኝ እዚህ መጥቼ እየለፈለፍኩባችሁ ስንት ነገር ማድረግ እየቻላችሁ ህዝበ ክርስቲያኑን ወደ አንድ ክርስቶስ ላይ ለምን ማትገምዱን? ለምን በሞታችን እንድንስማማ ማታደርጉት? የደርጉ ሲስተም ልዩ የሚያደርገው ከግራኝ አህመዱ ወረራ የግራኝ አህመዱ ወረራ ኦፊሻሊ የታወጀ አዋጅ ስለሆነ ህዝበ ክርስቲያኑ በሞቱ ተስማምቶ ወራሪ እንደመጣበት አውቆ ራሱን ተከላክሏል። ቤተክርስቲያኑ እውቅና ሰጥታለች። ያሁኑ ሲስተማቲካል ነው ያሁኑ። ለዛ ነው ዲሴንትራላይዝድ የሆነ ነው። በሞታችን ማን ተስማማው? ህዝበ ክርስቲያን በማህተቡ ምክንያት ታረደ ተብለ ምንም አይመስልህም። አልፈርድብህም። ምክንያቱም መስመራችን አጥፍተውታል። አንድ አባት ለምንድነው እንደሚሆነው ብሎ ቢናገር አንድ ሊቀ ጳጳስ ብዙዎች እኮ አሉ የሚናገሩ ከፖለቲካ አንጣር ነው ኢንተርፕሬት የምታደርገው። አእምሮአችን እንደዚህ አቢዩዝ አደረጉት። ምን ይደረግ? ስለዚህ አሁንም መጠጊያችን ቤተክርስቲያን ናት። በቤተክርስቲያን ውስጥ ያላችሁት እባካችሁ ተለመኑን። እባካችሁ መድረክ ላይ የምትቆሙ ሰዎች እባካችሁ ታው ግን እስኪ ተሰብሰቡና አውሩ። እስኪ ቁጭ ብላችሁ ተነጋገሩ። ዕውቀት ያላችሁ ሰዎች ምን እናድርግ በሉ። እታች ያላችሁት ከላይ ያሉት ገና የጊዜ ጉዳይ ነው። እነሱ አያገባቸው። እናንተ ሊቃውንተ ቤተክርስቲያን የምትባሉት ቁጭ በሉና ተመካከሩ። እንዲህ ብለናል በየቤተክርስቲያኑ መስመር ዘርጉ። ታው። በነገራችን ላይ ምንፍቅና ክርስቶስ ፍጡር ነው፣ አምላክ አይደለም፣ የተቀባ ነው፣ ነብይ ነው መባሉ ከፍተኛ ምንፍቅና እንደሆነ ሁሉ ከዚህ ምንፍቅና የማይተናነሰው ቤተክርስቲያን ያሉ ህዝበ ክርስቲያን ክርስቶስ የሞተላቸው ክርስቲያኖች በማንም ወንበዴ ተሳደው እየተገደሉ ደማቸው እየፈሰሰ ለዚህ ዕውቅና ሳይሰጡ ወንጌል ሰብካለሁ ብሎ ማስመሰል ከዚህ በላይ ምንፍቅና፣ ገዳይነት፣ አሳዳጅነት የለም። ይህን ያልተናገረ አፍ ደግሞ በቁስል ይመታል። በነቢያቱ ዘመን አይተነዋል። ኢሳይያስ በቁስል ሲመታ ንጉሱን ዝም ብሎ መከራውን ዝም ስላለ፣ ቅዱስ ዮሐንስ አንገቱን እንደሚያስቆርጠው እያወቀ ለምንድን ነው ሄሮድስን የተቃወመው? የወንድም ሚስት አትገባህም ብሎ ለሞት የዳረገው ለምንድን ነው? ወንጌል ስለሆነ አይደለም እንዴ? እኔ በጣም ነው ማዝነው። ክርስቶስ የሞተለት ክርስቲያን በማንም አልፎ ሀጅ ዝም ብሎ ሲታረድ እንዴት? ቤተክርስቲያን ዕውቅና ሰጥታ እኮ ቢሆን መሞቱ መልካም ነው፣ እውነት ነው። ይህን ዕውቅና ባትሰጥም ቅሉ የፈጠራቸው አምላካቸው የሰማዕትነትን አክሊል ያቀዳጃቸዋል። መኖር ግን እየፈለጉ ነው የሞቱት። ለልጆቻቸው መኖር ይፈልጋሉ። አንተ ታቅፋት ያላትን ልጅ እንደነሱን ልጅ አላቸው፣ ግን ዝም ብለው እየሞቱ ነው ያሉት። ይሄ አሳስቦት አንድ መምህር እዛ መድረክ ላይ የሚቆመው አሁን አንተ ኦርቶዶክሳዊ ቤተክርስቲያን የራስህ ናት። ቤተክርስቲያኒቱን ሊያስተዳድር የተቀመጠው አካል ምን አይነት ሜንታሊቲ ነው ያለው? ለዚህ ጉዳይ ዕውቅና ሰጥቶ ህዝበ ክርስቲያኑን ያነቃዋል አያነቃውም? ይህን የምትሰራው አንተ ምእመኑ ነህ። በየአጥቢያ ቤተክርስቲያኑ ተሰብስበ ይህን ስራ ነው የምትሰራው አንተ ወጣቱ። መክሊትን ቀብረ ከሄድክ እንደዛ መክሊቱን ቀብሮ እንደመጣ ባሪያ ነው ወደ የማይጠፋው እሳት የምንጣለው። እየነገርኩ ነው ያለሁት። እኛ ጋር ያለ መንፈስ ቅዱስ አለ። አልመሰክርም ካልክ ያ መክሊቱን ቀብሮ ሄደ ባሪያ ነው የምትሆነው። ይሄ አልመሰክርበትም ያልከው አንደበት ደግሞ በክርስቶስ ፊት ሲቀርብ ምን ብሎ እንደሚመልስ ታውቃለህ? አንተ ካልዘራህበት የምታጭድ ብለህ ነው የምትሳደበው በክርስቶስ ፊት። ያ ባሪያ እንደዛ ነው ያደረገው። ጭራሽ ጌታውን እንደዛ ነው የተሳደበው። ስድብ እኮ ነው። ካልዘራህበት የምታጭድ አለ። ጭራሽ መክሊት ተሰጥቶት ማለት ነው። አንደበቱ ለዚህ ብቻ ነው የሚጠቀመው። ያንተና የኔም እንደዛ ነው የሚሆነው ካልመሰክርንበት። አስቡበት እባካችሁ። የተባራችሁ ሰዎች መስመር ዘርጉልን እባካችሁ። ስለፈጠራችሁ እባካችሁ ሌባውን ሌባ በሉ እባካችሁ። ቤተክርስቲያንን ከሙስና አውጡልን እባካችሁ። ህዝበ ክርስቲያኑን ህንፃ ስላሴ መሰራት ይጀመር በሉ። ተው ሊቃውንት ተው። እውነት ነው። መምህራኖቻችንን እናመሰግናለን። ቃለ ሕይወት ያሰማለን። በዚህ ዘመን ቤተክርስቲያናችንን ለመታደግ ከተፈለገ ሁላችንም ቤተክርስቲያን ባላት አወቃቀር ወደ ቤተክርስቲያን ጠጋ በማለት የቤተክርስቲያንን አስተምሮ በመማር ቤተክርስቲያናችንን ልንታደጋት ይገባል። ኦርቶዶክሳውያን እስከ ሰዓት ድረስ አብራችሁ ስለቆያችሁ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።